ሰላም ሰላም፣ እንዴት ናችሁ? እንኳን በሰላም ወደ ቻናሌ መጣችሁ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ወደ እናንተ የመጣሁት እስቲ አንዳንድ ነገር ላሳያችሁ ብዬ ነው። ሰፈራችን ምን ይመስላል፣ የምንኖርበት አኮሞዴሽን አካባቢ ምን ይመስላል የሚለውን እንድታዩት። ምክንያቱም የምትመጡ ሰዎች አንዳንድ ሰዎች ኤክስፔክት አድርገው የሚመጡ ወይ ደግሞ ጠብቆ የሚመጡት ነገር ሌላ ነው እና እዚህ ሲመጡ ደግሞ የሚያገኙት ሌላ ነው። ሰፈራችን ምን ይመስላል የሚለውን ትንሽ ላስጎብኛችሁ ብዬ ነው የመጣሁት። እዚህ ይህን ቪዲዮ እስከ መጨረሻ እንድታዩት እጋብዛችኋለሁ። ምክንያቱም ሰፈሩ ምን ይመስላል ስንመጣ ስንጠው ምንጠብቁ ማለት እንደጠበቅ ነው ምናምን አላገኘንም እንዳትሉ፣ እኔ ወንድማችሁ ለእናንተ አስቤ ይህን ቪዲዮ ሰርቼላችኋለሁ እና እኔ ያለሁት ፉጄራ ነው። ፉጄራ ፕላቲኒየም ታክሲ አኮሞዴሽን ወይም ደግሞ ካምፓኒ ውስጥ ነው ያለሁት። አኮሞዴሽኑ እዛው ቢሮ አካባቢ ነው። አኮሞዴሽኑ ከጀርባ ነው፣ ቢሮ ደግሞ ከፊት ለፊት። ስለዚህ ያለውን ነገር ላሳያችሁ። እስቲ ከኔ ጋር ሆኖ ተከታተሉት እና በቪዲዮ ተዝናኑ። ሰፈሩ ይህን ይመስላል። ከመጨረሻው ነው የጀመርኩላችሁ። እዛ ጋር የምታዩት ተራራ ነው፣ የመንገዱ መጨረሻ ማለት ነው። ይሄን ይመስላል። እዚህ አካባቢ አንድ ሬስቶራንት አለች። እዛ እየገባችሁ ነው የምትጠቀሙት። አጠገቡ ሱቅ አለ። ይሄ ደግሞ ቢጫው ወይም ደግሞ ቢጫ ክፍቷ በር የአኮሞዴሽኑ መግቢያ ነው። እዚህ ጋር ደግሞ ቢሮ ነው ፊት ለፊቱ እና እንደምታዩት ታክሲዎቹ ፊት ለፊት አሉ። ቢሮ ነው። ስትመጡ ስራ ከጀመራችሁ በኋላ እዚህ ነው እንትን የምታደርጉት፣ ሂሳብ የምታስረክቡት እንጂ ሱቅ የምትመስለው ነገር ላይ እዛ ጋር ነው ሂሳብ ከፍላችሁ የምትሄዱት። ሰፈራችን ይህን ይመስላል እና አዋራ ነው። ብዙ ጊዜ አፈር ያጠቃናል ለማለት ነው ያክል ነው። አንዳንድ ሰዎች ኤክስፔክት ብታደርጉት በጣም መልካም ግሪን የሆነ ቦታ አስፋልት ብቻ የሚመስላችሁ ሰዎች እንዳትሳሳቱ እና እኔ ራሱ እንደዚህ ነው የሚሄደው። ሰፈር ውስጥ ምናምን ነገር ለወጣ ስል እንደዚህ ነው የምወጣው፣ ሻይ እየጠጣሁኝ። ይህን ይመስላል ሰፈሩ እና ስትመጡ እንዳይደብራችሁ ተዘጋጅታችሁበት እንድትመጡ ነው። ቅድም ደግሞ እንዳሳያችሁ ቅድም ይሄኛው መውጫ ነው፣ ያኛው የቅድሙ ግን መግቢያ ነው። ይሄ የመኪናዎቹ ምክንያቱም ጋራጅም ሁሉም ነገር መኪናዎቹ የሚታጠቡ እዚህ ውስጥ ነው። ያ ፕላቲኒየም የሚል አለ፣ ጋራጅ አለ እዚህ ጋር። እቺ አሁን ተጋጭታ የቀረሽ መኪና ነች እና እዚህ መታ ቆማለች ለጥገና። እነዚህ ያው የሚሰሩ መኪናዎች ናቸው። ሹፌሮቹ ሂሳብ ለማስረከብ መጥተው ነው እና ይህን ይመስላል። ይሄ መውጫ ነው፣ ያኛው ደግሞ መግቢያ ነው። እንደምታዩት እዛች ጋር ያለችው ትንሽዬዋ ነገር እንትን ናት፣ ሂሳብ ማስረከቢያው ደግሞ የካሸሪ ቦታ ነች። ሂሳባችሁን እዚህ መታችሁ ነው የምትሰጡት። ቢሮ ይሄን ይመስላል። ሰፈራችን ይሄ ነው እና ስትመጡ እንዳይደብራችሁ እዚህ ነው የምትዝናኑት። እዚህ ነው እንግዲህ ቢሮ ውስጥ ያለው እንዳለ ብቻ ነው፣ ተመሳሳይ ነው ከመኪናዎቹ ጋር። ቢሮዎቹ እንዳይደብራችሁ ተዘጋጅታችሁበት ነው። በመቀጠል ደግሞ ማሳያችሁ የኛ አኮሞዴሽናችን ግቢያችን ውስጡ ምን ይመስላል የሚለውን ነው ማሳያችሁ። እንግዲህ ይሄ ማለት ሰፈራችን እና አኮሞዴሽኑ ውስጥ ስንገባ ይሄን ይመስላል። ዛሬ በጣም ጽዳት ተጸድቷል። ለጉር ነው ያጸዱት፣ ክሊን አድርጎታልና በደንብ የተጸዳው። የተሰጠው ልብስ ምናምን ማየት አይቻልም፣ በህግ የተከለከለ ነው። እዚህኛው ሁለተኛው አኮሞዴሽን ነው። ይሄ ደግሞ እንደምታዩት ህንጻ ነው እና በዚች ጥግ ጠግባን ትይዛላችሁ። ከዛ እነዚህ ሽንት ቤቶች ናቸው። ሰው አለ መሰለኝ። ይህን ይመስላል የኛ አኮሞዴሽን። እንግዲህ እዚህ ጋር ወደዛ ካለፍን ቢሮ ደግሞ መቅረጽ አይቻልም፣ የተከለከለ ነው እና ይህን ይመስላል የኛ አኮሞዴሽን። ውስጡ ምናምን ነገር አሪፍ ነው፣ በጣም ጽድት ያለ ነው። ይሄ ደግሞ መታጠቢያ ቦታ
ሽንት ቤት፣ ሻወር ምናምን እዚህ ነው እንደምታዩት በጣም ደስ ይላል። እኔ ደግሞ ላይ ነው የምኖረው። ወጥቼ ያሳያቸዋለሁ ያለሁበትን። የኛ አኮሞዴሽን እዚህ ነው ማለት ነው። የኛ እዚህ ነው። እዚህ ስታፎች ነው ይኖራሉ ሌሎቹ። የቢሮ የኛ እቺ ቁጥር 1 ነች። ይህን ይመስላል እና የኔ አልጋ ነች የተሸፈነችው። 3 ብቻ ነው የምንኖረው። ባይዘው ባዶ ነው እና ይቺ ደግሞ የኔ ሩም ወይም ደግሞ እኔ የምቆይባት የኔ ክልል ኦር ደግሞ የኔ ግዛት ትባላለች። ለጊዜው የኔ ግዛት ነች እና ግዛቴን ላይ ተገኝቻለሁ። አሁን ብዙ ጊዜ ውጪ አልቆይም፣ ምክንያቱም አፈር ነው ሰፈሩ እንዳያችሁት። ብዙ ጊዜ ቤት ውስጥ ነው የምቆየው። ቤት ውስጥ የምቆየው ደግሞ ባይብል በማንበብ ነው እና አንዳንድ ቪዲዮዎችን በማየት ነው። እንደዚህ ደግሞ ቪዲዮዎችን በመስራት ነው የምቆየው እና እቺ የኔ ቤት ነች። ቅድም እንዳያችሁ የተጋረደች ነች። እዛ ውስጥ ይሄ ለኔ የኔ ቤት ነው እና ደግሞ ሰፈሩን አሳይቻችኋለሁ። ብዙ ልጆች ኤክስፔክት አድርጋችሁ የምትመጡት ነገር ኤክስፔክቴሽን አንዳንዴ ይጎዳናል። እንዴት ነው የሚጎዳን? ጠብቀን የመጣ ነው ግሪን አስፋልት፣ የሚያማምሩ ህንፃዎችን፣ ውሃ ያለበት በጣም ቆንጆ ሬስቶራንት አካባቢ ያለበትን። ስለዚህ አይደለም እንደዛ ስላልሆነ ሁላችሁም ተዘጋጅታችሁ እንድትመጡ ነው። ተዘጋጅታችሁ ኑ ለማለት ነው። ስለዚህ አንድ ልጅ ከዚህ በፊት ያጋጠመኝ ነገር ስላለ ነው እዚህ ሩም ውስጥ ያገኘሁት ልጅ ነው። በጣም ተጨንቆ ተደብሮ ምናምን ነገር ታሞ ምናምን እስከምታመም ደረጃ ድረስ ደርሷል። ምክንያቱም ዲፕሬሽን ነው። ምክንያቱም ሰፈሩ በጣም አስጠልቶት ማለት ነው። እዚህ እያስፈራራችሁ አይደለም እንድትዘጋጁበት ነው። ሰፈሩ ያስጠላል ምናምን እንዳትመጡ አይደለም። ራሳችሁን ካሳመኑ ደስ ይላል። ምክንያቱም እኛውንን ድባቡን ቆንጆ የምናደርገው እኛውንን የምናሳምረው፣ ሰፈሩን እናሳምረዋለን። እንዴት አድርገን አትል እንጫወታለን። ማታ ሰብሰብ ብለን ኳስ እንጫወታለን። በኋላ በቃ ይደክማል፣ ገብተህ ትተኛለህ። አለቀ። ስለዚህ ራስን አሳምን፣ የያዝከውን ዓላማ ይዘህ ቀጥል ወደፊት። በመጨረሻም ያው ካሁን በኋላ ያለውን ቪዲዮ እንደምለቅላችሁ ቃል ገብቼላችኋለሁ። ቃል በገባው መሰረት ቪዲዮዎችን እየሰራሁ ለቅላችኋለሁ። እናንተ ደግሞ ቤቱን ሰብስክራይብ፣ ላይክ እና ከዛ ሼር ማድረጋችሁ እንዳትረሱ። ይህን ስለምታደርጉ አመሰግናለሁ።